ቀዳሚ ወዳደረኩት ዘገባ አልፋለሁ። በጧቱ የዜና ወጃችን የአልጀዚራን ዘገባ ዋቢ በማድረግ አብይ አህመድ ኢትዮጵያ ላይ ሌላ ድንበር ተሻጋሪ አዲስ ጦርነት እያመጣባት መሆኑን ዘግበን ነበር። ይህም የአብይ አህመድ መንግስት ከሱዳን መንግስት ከአልቡርሃን ጦር ጋር እየተዋጋ ያለውን የሐመቲን ደጋሎን የአርኤስኤፍ ኃይልን ከዩናይትድ አረብ ኤምሬት ጋር በመሆን በመደገፍና ወደ ኢትዮጵያ ድንበር እንዲገቡ በማድረግ በአሶሳ የወታደራዊ ካምፕ 10,000 ሰው ማሰልጠን የሚችል ተቋም እንደሰጣቸው እንዲሁም አረብ ኤምሬት የምትልከውን የጦር መሳሪያ አብይ አህመድ ከወደብ እየተቀበለ እያቀበላቸው መሆኑንና መከላከያ ሰራዊቱም ወታደራዊ ድጋፍ እየሰጣቸው መሆኑን የአልጀዚራ ዘገባን ዋቢ በማድረግ ጉዳዩ ኢትዮጵያ ላይ ሌላ ጦርነት ያመጣባታል በሚል ዘገባ ሰርተን ነበር። አሁን ላይ እና አልቡርሃን በቁጣ ወደ እርምጃ እየገቡ ያሉ ይመስላሉ። የጀነራል አልቡርሃን መንግስት ከኢትዮጵያ በምስራቅ በኩል በሚያዋስናት ድንበር አቅራቢያም ሱዳን አዲስ ወታደራዊ ግንባር ለመክፈት በዝግጅት ላይ እንደሆነች የሱዳን ኦፊሻላዊ ምንጮች ገልጸዋል። አዲሱ ውሳኔ የመጣው የኢትዮጵያ መንግስት ታጣቂ ኃይሉን አርኤስኤፍንና የነሱን ደጋፊ የሆኑትን ቅጥረኞች በሱዳንና በኢትዮጵያ ድንበር አቅራቢያ ስልጠና እንዲወስዱ በማድረግ ብሉ ናይል ክልልን እንዲያጠቁ ኢትዮጵያም ፈቅዳለች በሚል እንደሆነ አልጀዚራ ያናገራቸው የሱዳን መንግስታዊ ምንጮች አረጋግጠዋል። የሱዳን መንግስት ምንጮች እንደገለጹት የኢትዮጵያ ባለስልጣናት ከሌሎች ቀጠናዊ ኃይሎች ጋር በመተባበር ከፈጥኖ ደራሹ ሰራዊት ጋር ወታደራዊ ቅንጅት መፍጠራቸው ተነግሯል። ይህም የሱዳን መንግስት አስቆጥቷል ነው የተባለው። የኢትዮጵያ መንግስት ሁለቱን ሀገራት በሰሜን ምስራቅ በሚያዋስነው በቤኒሻንጉል ጉሙዝ ክልል ዋና ከተማ በሆነችው አሶሳ ከተማ በኩል ለፈጥኖ ደራሹ ለሐመቲን ደጋሎ ኃይሎች የጦር ተሽከርካሪዎች፣ መድፍና የጠለፋ መሳሪያም ስርዓቶች እያቀረበ መሆኑን ሱዳኖቹ እንደሚያውቁም የዜና ምንጩም አክሎም ተናግረዋል። እንደ ተንታኞቹ ገለጻ ኢትዮጵያ በሱዳን ጦርነት ጣልቃ መግባቷና አሁን ሱዳን እከፍተዋለሁ ያለችው የጦር ግንባር የህዳሴ ግድቡ መገኛ ቀጠና በመሆኑ ከግብጾች ቀጠናዊ ወታደራዊ እንቅስቃሴ ጋር ተደምሮ ለኢትዮጵያ ከባድ ስጋት ሊሆን እንደሚችልም ነው የተገለጸው። አብይ አህመድ በማይመለከተው ሁሉ እጁን እያስገባ ኢትዮጵያ ላይ ከባድ ጦስ ይዞባት እየመጣ ነው። እንደሚታወቀው የአልቡርሃን መንግስት በግብጽና በሳውዲ አረቢያ የሚደገፍ ነው። በተቃራኒው ከሱዳን ኃይሎች ጋር እየተዋጋ ያለው የአርኤስኤፍ የሐመቲን ደጋሎ የልዩ ኃይል ቡድን ደግሞ በዩናይትድ አረብ ኤምሬቶችና በአብይ አህመድ የሚደገፍ ነው። ታዲያ ግብጽ ይህንን እውነት ተጠቅማ የህዳሴ ግድቡ ላይ ጥቃት እንዳትፈጽም ትልቅ ስጋትም ወድቋል። በሚያስገርም ሁኔታ አብይ አህመድ አረብ ኤምሬቶች አድርግ የሚሉትን የሚያደርግ የሀገር ጥቅም አሊያም ደግሞ የሉዓላዊነት ጉዳይ የማያሳስበው መሪ መሆኑንም በተደጋጋሚ እያሳየ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። የብልጽግናው ሰራዊት የደፈጣ ጥቃት ተፈጸመበት። የጦር ወንጀለኛው የ103ኛ አየር ወለድ ክፍለ ጦር በፋኖ ኃይሎች የአጼ አምደ ጽዮን ኮር 7 ክፍለ ጦርና የአርበኞቹ ጦር ደበበ ነጋሽ ብርጌድ በተሰነዘረበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱን የፋኖ ኃይሎች አስታወቁ። የብልጽግና ኃይል መነሻውን ከሸዋሮቢት ከተማ በማድረግ ከዞኑ ዋና ከተማ መቀመጫ ከሆነችው ከደብረ ብርሃን ከተማ የብልጽግናውን ካሬና ሬሽን ለመቀበል ወደ ደብረ ሲና ከተማ በማቅናት ላይ ያለ ልዩ ቦታው አስፋቸው በተባለ አካባቢም በተጠና የደፈጣ ጥቃት በዛሬው ዕለት ታህሳስ 1 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ ከፍተኛ ጉዳት ማስተናገዱን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ እያሱ ከበደም ገልጿል። የአፋሃድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 7 ክፍለ ጦርና ሁሰናይ ሻለቃ የክፍለ ጦሩ ቃኝ እንዲሁም በቀጠናው የሚገኘው የሸዋ ጠቅላይ ግዛት እዝ የአርበኞቹ ጦር ሰራዊት ከደበበ ነጋሽ ብርጌድ ጋር በመናበብ በሰሩት የተሳካ የደፈጣ ጥቃት በ4 ዶላር መኪና ሲጓዝ የነበረ የ103ኛ አየር ወለድ ክፍለ ጦር አባላት ከፍተኛ ጉዳትም እንዲያስተናግዱ ነው ያደረጋቸው ተብሏል። የጦር ወንጀለኛው የብልጽግና ወታደር የፋኖን ሰራዊት ክንድ መቋቋም ሲያቅተው የአገር አቋራጭ መኪኖችን በማስቆም የህዝብ ትራንስፖርት መኪኖችን በማስገደድ ከለላ በማድረግ የተለመደ ተደጋጋሚ የጦር ወንጀለኝነቱንም አሳይቷል ነው የተባለው። ይህ በእንዲህ እንዳለ ሰሞኑን የአልሞት ባይ ተጋዳይ አቅሙን ለማሳየት የሞከረው የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦርና
የአገዛዙ ጥምር ጦር የብልጽግና ዙፋን አስጠባቂ ሰራዊት ከወሎ ቤት አማራ ደገር ከተማ በፋኖ ሰራዊት በደረሰበት ተደጋጋሚ ሽንፈትና ከበባ ውስጥ በመግባቱም ከቀጠናው ተጠራርጎ መጥፋቱን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የገለጸ ሲሆን መላው የደገርና አካባቢው ሙሉ በሙሉ ከሁለቱም አደረጃጀቶች ከአፋባሃና ከአፋሃድ በተውጣጡ የፋኖ ሰራዊቶች ቁጥጥር ስር መግባቱም ነው የተገለጸው። ወደ ጎንደር አልፋለሁ። አፋባሃ ሰሜን አማራ ቀጠና በአርማጭሆ ባደረገው የተከታታይ ቀን ውጊያ ከፍተኛ ድል ማስመዝገቡን አስታወቀ። አራተኛ ደጃዝማች ኮር ስር የሚንቀሳቀሰው የተከዜ ክፍለ ጦር ከህዳር 29 ቀን እስከ ዛሬ ታህሳስ 1 ቀን ድረስ ባደረገው ተጋድሎ የትክል ድንጋይ ወረዳ ንዑስ ከተማ የሆነችውን ጃንኪዋ ከተማን መቆጣጠሩን አስታውቋል። በክፍለ ጦሩ የራስ አሞራው ብርጌድ በታች አርማጭሆ መሬና ላይ ከብልጽግና ጋር ተፋልሞ ድል ማድረጉን የብልጽግና ኃይልም አንገት ደፍቶም የተመለሰ መሆኑን ሲነገር የ7 ዓመት ህፃን ልጅን የብልጽግና ጦር ማቅሰሉን የህዝብ ግንኙነት ኃላፊው ለሚዲያችን በላከው መረጃም አስታውቋል። እዚሁ ጎንደር ላይ ስንቆይ በወገራ ወረዳ የብልጽግና ኃይል ተመታ። በወገራ ሚጦ ቀበሌ የአገዛዙን ሰራዊት ስቦ በመደምሰስ ወታደራዊ ስልት አጭር ሰዓት በፈጀም ብርቱ አውደ ውጊያ የብርሃኑ ጁላ ቅጥረኛ ሰራዊት ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል ተባለ። የአፋባሃ በላይ እዝ 5ኛ ኮር ጎንደር በጋሻው ክፍለ ጦር አጸናፍ ብርጌድ ስኬታማ የድምሰሳ ማጥቃት ያደረገች ሲሆን የጎንደር በጋሻው ቴዎድሮስ ብርጌድ ደግሞ በወገራ ጀጀህና ኖራ ጻድቅ አካባቢ የብልጽግናን ኃይል ሙትና ቁስለኛ ሆኖ ሽንፈት ተከናንቦ እንዲፈረጥጥ ማድረግ የቻለበት ውጊያም አድርጓል ነው የተባለው። በደረሰበት ሽንፈት ሞራሉ የላሸቀው የብልጽግና ኃይል በሚሸሽበት አካባቢ 3 ንጹሃን አርሶ አደሮችን በሰብል መሰብሰብ ተግባር ላይ በተሰማሩበት በግፍ የረሸነ ሲሆን የንጹሃን መኖሪያ ቤቶችንም የቁም እንስሳትንም አውድሟል፣ ገሏል ነው የተባለው። በማሰቃያ ኮድ የፋኖ ቤተሰብ ጎረቤት ናቸው ያላቸውን ንጹሃንን በማገትም ፈርጥጦ ወደ አምባ ጊዮርጊስ ከተማም ሊሸሽ ችሏል ነው የተባለው። ወደ ጎጃም አልፋለሁ። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ድል ተቀዳጀ። አንጀኔ ከተማን ለመዝረፍ ባሰፈሰፈም የአገዛዙ ሰራዊት ላይ የፋኖ 99ኛ ክፍለ ጦር ጀብዱ ሰራ። አፋባሃ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር ከመልሶ ማደራጀት ግንባታ ጎን ለጎን በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን እያደረገም ይገኛል። ባለፈው ሳምንት ጀምሮ መነሻውን ምዕራብ ጎጃም ደንበጫ በማድረግ እንጀኔ ቀበሌ በመመሸግ ለ7 ቀናት ህዝቡን ለመግደልና የተለያዩ ዘረፋዎች ለመፈጸም የተንቀሳቀሰው የብርሃኑ ጁላ ሰራዊት በፋኖ ኃይሎች እረፍት ሲነሱት ቢሰነብቱም ዛሬም ከሌሊቱ 11 ሰዓት እስከ 6 ሰዓት ከባድ ውጊያ በማድረግ በብልጽግና ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል ነው የተባለው።